ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ በአማራ ክልል በነገው ዕለት በሚካሄደው የሀገራዊ ምክክር አጀንዳዎች የማሰባሰብ ስራ ላይ ጥቃት እንዳይፈጸም እየተጠነቀቁ ይገኛለሁ ሲል የክልሉ መንግስት አስታውቋል። መከላከያም በስፋት እየጠበቀ እንደሚገኝ ቢናገርም አሁንም ግን ስጋቶች በመኖራቸው ተሳታፊዎች እንደልባቸው መምጣት አለመቻላቸው እየተነሳ ይገኛል። ይህንን ጉዳይ በስፋት የምናስደምጣችሁ ነው። በሌላ በኩል ደግሞ የጀነራል ተፈራ ማሞ ንግግር ብዙ እያስባለ ይገኛል። ወዳጅነት እንፍጠር እንታረቅ ሲል ባደረገው ንግግሩ የትግራይ ኃይሎችን ሲል ተናግሯል። በዚህ ጉዳይ ላይ ደግሞ ብዙ ሀሳቦች እየመጡበት ይገኛሉ። ጀነራል ተፈራ ማሞ ግንኙነት እንመሰረታለን ያለው ከትግራይ ህዝብ ጋር እንጂ ከህወሓት ጋር አይደለም ምናምን እያልን ጠላቶቻችን ለማሳመን ልንዳክር አይገባም፣ ይህ የእኛ ጉዳይ ብቻ ነው ሲሉም አንዳንድ የትግሉ ደጋፊዎች እያነሱ ይገኛሉ። የምናስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ አቶ ታዬ ደንዳ ስለ ብልጽግና ያሉት ነገር ብዙ እያስባላ ይገኛል። በተለይ ደግሞ የመንግስትን የድጋፍ ሰልፍ አስመልክተው በጻፉት የትዝብት ጽሁፍ ላይ የመጋቢት 24 አከባበር ለምን በነጥላ ብለዋል። ይህ የሚያመላክተው ደግሞ ድጋፉ የአንድ ወገን ብቻ መሆኑን ነው ሲሉ ተናግሯል። እናሰማችኋለን። ወደ ጅቡቲ ተጉዘን ደግሞ ጅቡቲ ሀበሾች ውጡልኝ ብላለችም። በትናንትናው ዕለት የጅቡቲ መንግስት የመኖሪያ ፈቃድ የሌላቸውን ኢትዮጵያን ሀገራቱ በ30 ቀናት ውስጥ ለቀው እንዲወጡ ትእዛዝ ማስተላለፏን በጅቡቲ የሚኖሩ ሀበሾች መናገራቸው ተዘግቧል። አዲስ ኢንሳይደር የሚያስደምጣችሁ ሲሆን በሌላ በኩል ደግሞ በተወነጀለበት በኢትዮጵያ ጦርነት ሚናው በኬንያ ሊከሰስ መሆኑን የምናስደምጣችሁ ይሆናል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን። የጀነራል ተፈራ ማሞ ንግግር በተመለከተ ብዙ ጉዳዮች የተባሉ ይገኛል። ጀነራል ተፈራ ማሞ ግንኙነት መሰረታለን እንታረቃለን ሲል ባደረገው ንግግር የህወሓት ኃይሎች ጋር ግንኙነት መመስረት አለብን፣ መታረቅም አለብን፣ ሰሜኑን አንድ ማድረግ አለብን፣ ማጽናት አለብን ባለው ንግግሩ ላይ ብዙ እየተባለ ይገኛል። ይህን መንግስት የምናሸንፈው ብቻችንን አይደለም፣ ነገር ግን አንድ ሆነን መንግስትን ለመጣል የሚቻል ይሆናል ብሏል። በተለይም ደግሞ ከህወሓት ኃይሎች ጋር ግንኙነት መፍጠር አለብን ሲል መናገሩም በብዙዎቹ ዘንድ ትችትን እያስተናገደ እንደሚገኝ መረጃዎች ሲጠቆሙ ይገኛሉ። ጀነራል ተፈራ ማሞ ግንኙነት እንመሰረታለን ያለው ከትግራይ ህዝብ ጋር እንጂ ከህወሓት ጋር አይደለም ምናምን እያልን ጠላቶቻችን ለማሳመን ልንዳክር አይደለም ዛሬ መጣ ነው። ይልቅስም ከማንም ጋር ወዳጅነት ብንመሰረት ምን አባታችሁ አገባችሁ ልንላችሁ ነው የመጣ ነው ሲሉ አንዳንድ የለውጡ ደጋፊዎች ተናግረዋል። ጠላት አንዴ ጠላት ነው፣ ወዳጄ ገሌ ነው፣ ጠላት ደግሞ ገሊት እያልን እንድናማክራቸው የሚፈልጉ የዳልጋ ከብቶች ስናይ ፈገግ እንላለን ብለዋል። ለህዝባችን ህሉና መረጋገጥ በተጨባጭ አሁናዊ ጥቅም ካገኘንበት እጅ ከምን ከሚል የተጠና አካሄድ ማንኛውም አካል ጋር ታክቲካል ሆነ ስትራቴጂክ ወዳጅነት ለመፈጸም ምንችል መሆኑን ማሳወቅ ይገባልን ብሏል። ወደ ህወሓት ስንመጣ ግን ህወሓት እንደ ድርጅት የሚታመን ድርጅት አይደለም። የህወሓት ሰዎች ምዕራብ ትግራይና ራያ የሚሏትን ቀርቶ የህልም እንጀራ እስካልቀበሩ ድረስ አብሮ መስራት ይቸግራል ባይነንም ፀሐይ በምስራቅ ጠልቃለች እስኪሉ ድረስም ምዕራብን ከመዝገበ ቃላታቸው ፍቀው ቀና የህዝብ አሻጋሪ አጀንዳዎችን ይዘው ከመጡ ግን የጋራ ጥላትን ለማጥፋት አንድ መሆን ማስቸግሩ ምንድነው ብሏል። እዚህ ጋር ደግሞ ተደጋግሞ የሚነሱ ሀሳቦች መሰረት አንድ ትንሽ ነገር እንበለው ብሏል። የመጀመሪያው ይህን የአማራ ትውልድ እንዳለፉት ትውልዶች በቀላሉ የሴራ ፖለቲካ ሰለባ አድርጎ ማሰብ ልክ አይደለም። እንሸውዳለን ብለው የሚመጡትንም ስንጠናቸው ለመግባት የተሻለ የማሰላሰልና የአስተሳሰብ ልዕለት እንዳለን ወዳጅም ጠላትም ያውቀው ብሏል። በትክክለኛ ፍላጎት አብሮ ለመስራት ደግሞ ስትመጣም በአመጣጥህ ትርፋችን አስልተን አብረን እንሰራለን ማለትም ያስፈልጋል ብሏል። ከስምነታችን ውልፍት ልትል ስትሞክር ደግሞ ተራምደንህ እናልፋለን ብሏል። ሁለተኛው የፋኖ ኃይል በአሁኑ ወቅት የምስራቅ አፍሪካ የጂኦፖለቲካ አስተላለፍ ላይ ተጽዕኖ ማሳረፍ የሚችልና የሀያላኑ አማራጭ ኃይል በመሆን አይነሱ የመግባቱ ነገር እውን ሆኗል። እናም በአሁኑ ወቅት የብልጽግና መንግስት በሴራ ሊያሸንፍ አይችልም ብሏል። ሶስተኛው ብልጽግና ይህን መሬት በሱዳን እንዲወራ አድርጎ ለሱዳኑ የወቅቱ መሪ በጀማ ከተማ ፈረስ ሸለሙት ብሏል። ዛሬ እኛ ከሱዳን ጋር ብንመሰረት ምን ልናገኝ እንችላለን የሚለውም ሊነሳ የሚገባ ጉዳይ ነው። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ ግብጽ ሄዶ ወላሂ በማለት በአባይ ግድብ ላይ ቆምሮ ሲመጣም ለነሱ ድርጊት ዲፕሎማሲ ሲሆን ለእኛ ደግሞ ከዚህ የተሻለ ማድረግ ይጠበቅብናል ብሏል። የኢሳያስ አፈወርቂ ጉዳይም አንድ ጉዳይ ሲሆንም ህወሓትም ሌላኛው ጉዳያችን ነው። የሆነ ሆኖ ግን በአጭሩ ከፈለግነው ጋር ታክቲካል ወይም ስትራቴጂክ ወዳጅነት ለመስራት የአንተ ቡራኪ ያስፈልገንም እያለ ነው። የህዝባችን ሁሉ መረጋገጥ ከምንም በላይ አስቀድመን ከወዳጅነቶች ጋር የሚገጠም ጥቅሞችን በውል አስልተን መግጠም ይገባናልም ተብሏል። በሌላ መረጃ ደግሞ
የታዬ ደንዳን መልእክት እንመለከታለን። አቶ ታዬ ደንዳ ለብልጽግና አስደንጋጭ መልእክት ልኳል። በተለይም ደግሞ የመጋቢት 24ቱ ሰልፍ አስመልክተው በጻፉ ጽሁፍ ላይም የመጋቢት 24 አከባበር ለምን በነጠላ የሚለውን ጉዳይ አንስተዋል። ከበርካታ አካባቢዎች ተጨባጭ መረጃዎች ተሰብስቧል። በከተሞች እስከ 6 ሰዓት ሱቁን የከፈተ የሚቀጣ መሆኑ ታውቋል። ለማንኛውም የዛሬ 7 ዓመት በሁሉም ኢትዮጵያን እጅግ የተወደደ ለውጥም 7ኛ ዓመቱ ትላንት በመላው ኦሮሚያ በግዴታ ሰልፍ ሲደገፉ ብሏል። የብልጽግና ደሴ ነዋሪዎች ከፊት ሆነው ሲጨፍሩ ህዝብ እያለቀሰና እያዘነ ከኋላ አጅቧል ብሏል። መጠነኛ ሰልፍ በአሶሳና በወላይታ ሶዶ ከመታየቱ ባሻገር ትዕይንቱ በዋነኝነት በኦሮሚያ ተወስኗል ተብሏል። አንድ ክልላዊ ሀገር የተባለ አጀንዳ ብቻውን ለምን እንደወሰደ ይጠያይቃል። ይሁንና 7ኛው ትላንት በብዙ ክልሎች ሳይታወስ ቀርቷል። ሁሉም ዜጎች በጋራ የደገፉት ጉዳይ አድማሱ ጠቧል። ከሁሉ ምክንያቶች በአንዱ ደግሞ ወድምር ሊሆን ይችላል ተብሏል። አንደኛው ከለውጡ ወዲህ በኢትዮጵያ ውስጥ ተገዶ የሚሰለፍ ሲሆን ከኦሮሚያ ውጭ አለመኖርን ደግሞ ያሳየልን ተብሏል። የብልጽግና መንግስት አሁን ላይ ችግሮች እያጋጠሙት ነው፣ ራሱን ቀና አድርጎ መፈተሽ ይገባዋል ብሏል። ካልሆነ ግን ለሚወርቅበት መንገድ አዘቅቱ ከባድ ነው ሲሉም ተደምጠዋል። ይህን ማድረግ የሚገባው ደግሞ ህዝብ ማወያየት ሲገባ፣ ጦርነትን ማቆም ሲገባ ነው ሲልም ተደምጠዋል። በሌላ መረጃ በአማራ ክልል ነገ የሀገራዊ ምክክር አጀንዳዎች የማሰባሰብ ስራ እንደሚጀመር ይታወቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከነገ ጀምሮ የሚያደርገውን የአጀንዳ ማሰባሰብ ስራ አስመልክቶ መግለጫ እየሰጠ ባለበት ሰዓትም ዙሪያውን በፌዴራልና ፖሊስ ተጠብቆ ነበርም። የሚዲያ አካላት በቦታው ቢገኙም ተሳታፊዎች ግን ሁሉም መገኘት አልቻሉም። ምክንያቱ ደግሞ በክልሉ ስጋት አለ የሚለው ጉዳይ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከነገ መጋቢት 27 ጀምሮ አጀንዳ ይሰበስባል። የኢትዮጵያ ሀገራዊ ምክክር ኮሚሽነር መላኩ ወልደ ማርያምም ለጋራ ሀገር መስራት ያለብን ብለዋል። ኮሚሽኑ በአማራ ክልል የተለያዩ ስራዎችን ሲሰራ መቆየቱንም ነው የተናገሩትም። ኮሚሽኑ የተሳታፊ የተማጠናቁ ተከትሎም ከነገ ጀምሮ አጀንዳ ማሰባሰብ ስራው ይቀጥላል ብለዋል። በዚህ በኩል ወኪሎች ተገኝተዋል ብለው ቢያነሱም ግን የሚፈለጉት ወኪሎች ግን መገኘታቸው እያጠራጠረ ይገኛል። ይህን አስመልክቶ ታዲያ በባህር ዳር ከተማው ጸጥ ብሏል ተብሏል። አሁን ላይ ስጋት አለ፣ ሆቴሎች ራሱ እንደልብ አይደሉም፣ በጣም አስቸጋሪ ጉዳዮች ታይተዋልም እየተባለ ይገኛል። ይህን ተመልክቶም ሁሉም ሰው ራሱን ሊጠበቅ ይገባል የሚል መልእክት እየተገለጸ ይገኛል። በሌላ መረጃ ሜታ በተወነጀለበት በኢትዮጵያ ጦርነት ሚናው በኬንያ ሊከሰስ እንደሚችል ተወሰነ። የግዙፍ የማህበራዊ ሚዲያ ፌስቡክ ወላጅ ኩባንያ ሜታ በትግራይ ተቀስቅሶ ወደ አማራና አፋር ክልል በተዘመተው ጦርነት ተጫውቷል በተባለው ሚና ኬንያ ውስጥ መከሰስ እንደሚችል የሀገሪቱ ከፍተኛ ፍርድ ቤት መወሰኑን ቢቢሲ ዘግቧል። ለ2 ዓመታት በዘለቀው ደም አፋሳሽ ጦርነት ወደ ብሔር ብጥብጥና ግድያ የሚመሩ ይዘቶችን በማስታወቅ የተወነጀለው ሜታን ክስ የማየት የኬንያ ፍርድ ቤት የዳኝነት ስልጣን እንዳለው ብይን መስጠቱን የአምነስቲ ኢንተርናሽናል ስትራቴጂክ ሊትገን ኃላፊ ማንዲ ሙድሪካ ተናግሯል። የዛሬው ብያኔ ለሰብአዊ መብት ጥሰቶች አስተዋጽኦ ያደረጉ ግዙፍ የቴክኖሎጂ ኩባንያዎችን ጥያቄ ለማድረግ የሚያስችል አዎንታዊ እርምጃ ነው ብሏል። ለፍትህ መንገድ የሚከፍትና ታላላቅ የቴክኖሎጂ መድረኮችን ተጠያቂ የማይሆኑበት ጊዜ ያለፈበት መሆኑን የሚያሳይ ነው ሲሉም መናገራቸውን ዘግቧል። ፌስቡክ በትግራይ ጦርነት ወቅት በገጹ ጥላቻ የሚነዙና ግጭት የሚያነሳሱ መልእክቶችን በሚል የ$2 ቢሊዮን ካሳ እንዲከፍል ክስ የተመሰረተበት ከ2 ዓመታት በፊት ታህሳስ ላይ ነበር። የሜታ የህግ ባለሙያዎች ቡድን በበኩሉ ኩባንያው በአሜሪካ ውስጥ የተመዘገበ መሆኑ በኬንያ ሊታይ አይገባም በሚል ከዚህ ቀደም ተከራክሮም ነበር። በተጨማሪም ተፈጽሟል የተባሉ የሰብአዊ መብት ጥሰቶችን በኢትዮጵያ ስለተፈጸሙ በኬንያ ሊሰማ አይገባም በሚል መከራከሪያ አቅርቦ የነበረ ቢሆንም የኬንያ ፍርድ ቤት ክሱን ለማየትም አልፈልግም። በመጨረሻም ወደ ዛምቢያ እንሄዳለን። ዛምቢያውያን በአሰቃቂ የህጻናት መደፈር ሪፖርቶች አደባባይ ወጥተዋል። በዛምቢያ ዋና መዲና ሉሳካ በቅርብ የተሰሙ ተደጋጋሚ የህጻናት መደፈር ሪፖርቶች ምክንያት የአደባባይ ተቃውሞ ሰልፍ ተካሂዷል። ባለፉት 2 ወራት ዛምቢያውያን ሞትንም ባስከተሉ በበርካታ የህጻናት መደፈር ሪፖርቶች ደንግጧል። በጣም ዘግናኝ ከሆኑ ሪፖርቶች መካከል ደግሞ ለካንሰር ህክምና ሆስፒታል የተኛችውን የ7 ዓመት ልጅ የደፈረ አባት ይገኝበታል። የ5 ዓመት ልጅ በ4 ወንዶች በቡድን መድፈርን ጨምሮ የ6 ዓመት ልጅን በመድፈር የብልት ኪንታሮትና የአባላዘር በሽታ ያሳዘ አባትም ታስሯል። የዛምቢያ ፍትህ ሚኒስቴር ፕሪንስ ካሱኑ ዙሉም መድፈርን ለመከላከልና ህጻናትን ከጥቃት ለመጠበቅ የደፋሪዎችን ብልት መቁረጥ የመሰለ ከመጠን በላይ እርምጃ እንዲወሰድ ጥሪ አቅርቧል። እንደ ሀገር ከዚህ በታች መውረድ እንችላለን፣ እንደ ማህበረሰብ ከዚህ በታች ምን ያህል ዝቅ እንዳለን እየሆነ ያለው ያሳምማል። አሁን ከህግ በላይ ነው። ሞራላችን ለምን እንደዘቀጠ ዛምቢያን በመርመር የእናንተ ፈተና ነው ብለዋል እንደራሴዎቹም። ሪፖርቶቹን ተከትሎም ሐሙስ ዕለት የሲቪል ማህበረሰብ ድርጅት ሙዚቀኞችና ግለሰቦች የተቃውሞ ሰልፍ በማድረግ መንግስት የህጻናት ደፋሪዎች ላይ ከባድ ቅጣትን የሚጥሉ ህጎችን እንዲወጣ ጠይቋል። ለምክትል ፕሬዚዳንት ሙታላና ሞንጎ በደረሰ የፊርማ ስብሰባም በህጻናት መድፈር የተጠረጠሩ ሰዎች ዋስትና እንዲከለከሉ የህግ ለውጥ ሊደረግም ጠይቋል። ምክትል ፕሬዚዳንቱ ጉዳዩ ሁሉም የዛምቢያ ዜጋ የሚያሳስብ በመሆኑም አቋም መያዝ አለበት ሲሉ ምላሽ ሰጥቷል። በተቃውሞ ሰልፍ የተሳተፉ ሙዚቀኞች ለልጆቻችን ደህንነት ሲባል ያለው ከባቢ ልንፈጥር ይገባል ሲልም ለቢቢሲ ተናግራለች። ሲስታዲ በሚል ስም የታወቁ ሙዚቀኛ
ህጻናት ደፋሪዎች ብልታቸው ሊቆረጥ ይገባል ብላለችም። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።